ሰላም ተማሪዎች እንዴት ናችሁ? ዛሬ ኢኮኖሚክስ ግሬድ 12 ዩኒት 8 ኢኮኖሚ ኢንቫይሮንመንት ኤንድ ክላይሜት ቼንጅ። ኢኮኖሚ ምንድን ነው? አካባቢ ምንድን ነው? እና የአየር ለውጥ ምንድን ነው የሚለውን የምናይበት ፖርሽን ነው ይሄ ዩኒት። የመጀመሪያውን ፖርሽን ዛሬ እናያለን። ዘ ፋውንዴሽን ኦፍ ኢኮኖሚ ኤንድ ኢንቫይሮንመንት፣ ኢኮኖሚክስ ኤንድ ሪሶርስ ስኬርሲቲ። ኢኮኖሚክስ እና የሀብት እጥረት ምንድና ምንድን ናቸው፣ መስተጋብራቸው ምንድን ነው የሚለውን የምናይልበት ነው። ኢኮኖሚክስ ስተዲስ ዘ አሎኬሽን ኦፍ ሊሚትድ ሪሶርስ ቱ ሳቲስፋይ ሊሚትለስ ሂውማን ዌንትስ። ገደብ ለሌለው ለሰው ልጅ ፍላጎት እንዴት ሊሚትድ የሆነ የተመጠነ ሀብትን እንዴት ያስተዳድራል የሚለውን የሚያጠናልን ኢኮኖሚክስ ነው ተማሪዎች። ይህንን የሚያጠና ምን ይባላል? ኢኮኖሚክስ ይባላል። የሰው ልጅ ፍላጎት ያልተገደበ ነው። ሀብት ደግሞ ሊሚትድ ነው። ለምሳሌ ሀብት ስንል ታይም ሀብት ነው፣ ጊዜ፣ ገንዘብ ሀብት ነው፣ መሬት ሀብት ነው። እነዚህ ነገሮች ሀብት ናቸው። ሮ ማቴሪያል ጥሬ ዕቃ ሀብት ነው። እነዚህን ነገሮች ተጠቅሞ የሰው ልጅ ፍላጎትን እንዴት ማርካት ይቻላል የሚለውን የሚያጠናልን ነው። ስለዚህ ስኬርሲቲ ኢምፕላይስ ዳት ዩዝ ዘ ኮስትሊ ኤንድ ሪዛልት ኢን ኦፖርቹኒቲ ኮስት። ያ ማለት ምን ማለት ነው? ስኬርሲቲ አለ፣ እጥረት አለ። የሰው ልጅ ፍላጎትን በመገደብ ባለው ሊሚቴሽን ላይ አንዱን መምረጥ። ለምሳሌ አንድ ተማሪ 100 ብር አለው። 100 ብር ይዞ ልብስ መግዛት ፈለገ፣ መጽሐፍ መግዛት ፈለገ፣ ምግብ መግዛት ፈለገ፣ ኢንተርኔት መጠቀም ፈለገ። ግን እነዚህን ሁላ በ100 ብር ማድረግ አይችልም ተማሪዎች። ስለዚህ ቾይዝ ውስጥ ይፈጠራል። መምረጥ መቻል አለበት፣ ቹዝ ማድረግ መቻል አለበት ከነዚህ ሁላ ፍላጎት ውስጥ። ለምን? የያዘው ብር ሊሚቴሽን ስላለው፣ ስኬርሲቲ ስላለው፣ እነዚህን ሁሉ ማድረግ ስለማይችል። ስለዚህ በ100 ብሩ መጽሐፍ ገዛበት፣ ሌሎቹን ፍላጎቶቹን ገቶ ማለት ነው። ስለዚህ መጽሐፉን ሲገዛ ይሄ ኦፖርቹኒቲ ኮስት ይባላል። ሌሎቹን ሳክሪፋይስ አደረግ፣ ሌሎቹን ምን አለ መስዋዕት አደረገ ለሚፈልገው ኦፖርቹኒቲ ኮስት ማለት ነው። ስለዚህ ለመጽሐፉን ገዛ። ይሄንን ፕሮሰስ የሚያያይዝልን ይሄንን የሚያጠናው ኢኮኖሚክስ ይባላል ማለት ነው ተማሪዎች። ይሄን ለማሳየት ነው። ሌላው ኢንቫይሮንመንታል ሪሶርስ አር አልቲሜትሊ ፋይናይት፣ አላቂ ነው። ኢንቫይሮንመንታል ሪሶርስ ስንል በተፈጥሮ የምናገኛቸው ተፈጥሮ ናቹራል የሆነ ሀብት ማለት ነው። በተፈጥሮ የምናገኛቸው ለምሳሌ ኦይል፣ የተፈጥሮ ጋዝ፣ ወተር ራሱ ውሃ፣ ሚኒራል፣ ማዕድናት፣ እነዚህ ሁላ የተፈጥሮ ሀብቶች ይባላሉ። እነዚህ ምንድን ናቸው? አላቂ ናቸው፣ ሊሚትር ናቸው ማለት ነው። ይህን ያህል ካልን ካታጎሪስ ኦፍ ኢንቫይሮንመንታል ሪሶርስ የተፈጥሮ ሀብቶች እንዴት ይመደባሉ የሚለውን የምናይበት ነው። አንደኛው ሪኒዌብል ባዮሎጂካሊ፣ ለምሳሌ ፎረስት ደኖች፣ ፊሽ አሳ፣ አኒማል ፖፕሌሽንስ ኤንድ ባዮማስስ። ፎረስት ስንል ደኖች አሉ፣ ደንን እንቆርጠዋለን። ባዮሎጂካሊ ግን ለምሳሌ ባዮሎጂካሊ ደንን ቆርጣችሁት ዝም ብላችሁ ብታስቀምጡት ከጊዜ በኋላ ምን ያደርጋል? ዛፍ እንደገና ራሱን ባዮሎጂካሊ ያሳድጋል ራሱ። አሳም በተመሳሳይ በውሃ ውስጥ ያለን አሳ በተወሰነ መንገድ ተጠቅማችሁ ብተውት አሳ ራሱን እያረባ ባዮሎጂካሊ መሄድ ይችላል ማለት ነው። በተፈጥሮ ያሉ እንስሳቶችን በተመሳሳይ። ሌላው ደግሞ ሪኒዌብል ፊዚካሊ፣ ታዳሽ የሆነ ታዳሽ ፊዚካሊ በሚል ሶይል ፈርቲሊቲ፣ የአፈር ለምነት፣ የአፈር ለምነትን ፊዚካሊ ማምጣት ይቻላል በሚታይ መንገድ። ምን በለ ዲኮምፖስት በማድረግ አፈሩ ለምነቱን እንዲጨምር። ሌላው ምንድን ነው? ኢንተርቼንጅ በማድረግ በዚህኛው ዓመት ስንዴ ዘርታችሁ ከሆነ ለሚቀጥለው ገብስ ብታደረጉት ክሮፕን በማፈራረቅ ፊዚካሊ በሚታይ መንገድ የአፈር ለምነትን መጨመር ይቻላል ማለት ነው። ሌላው ኦዞን ሌየር፣ በከባቢ አየር ላይ የኦዞን መሳሳት፣ የኦዞን ሌየር መጎዳት የሚባለውን ታውቃላችሁ አይደል? ኦዞን ሌየርን የካርበን ልቀትን በመተው ከተለያዩ ፋብሪኮች የሚወጡ ጋዞችን በመቀነስ የካርበን ልቀትን በመቀነስ የኦዞን መሳሳትን መቆጣጠር፣ ፊዚካሊ በሚታይ መንገድ መቆጣጠር ይቻላል ማለት ነው። ሌላው ዌስት ፕሮሰሲንግ ካፓሲቲ፣ የተለያዩ ቆሻሻዎችን ፕሮሰስ በማድረግ ዌስትን ፕሮሰስ በማድረግ ፊዚካሊ ሪኒዌብል አካባቢን ማድረግ ይቻላል ማለት ነው። ዌስት ከተለያዩ ቆሻሾች የተለያዩ ለምሳሌ ፕላስቲክን እንደገና የፕላስቲክ ዌስቴጅን እንደገና ሪሳይክል በማድረግ አካባቢን መጠበቅ ይቻላል ማለት ነው። የአካባቢ ብክለትን መጠበቅ ይቻላል ፊዚካሊ በሚታይ። ስለዚህ ሪኒዌብል ፊዚካሊ እና ሪኒዌብል ባዮሎጂካሊ በተፈጥሮ በራሱ ሊታይ በማይችል መንገድ ቅድም እንዳልኳችሁ ደኖች
ትቆርጡታላችሁ። ከተወሰነ ጊዜ በኋላ ብታዩት የተቆረጠው ደን እንደገና ደን መሆን ይችላል ማለት ነው። ይሄ ባዮሎጂካሊ ነው። ሌላው ነን ሪኒብል የማይታደስ ነን ሪኒብል ያልሆኑ ካታጎሪም አለው። ኢንቫይሮንመንታል ሪሶርስ ሀብት ለምሳሌ ኦይል፣ የተፈጥሮ ኦይል፣ ይሄ ፔትሮሊየም የምንለው ይሄ ናፍጣ ለመኪና ለትራንስፖርት ምናምን የምንጠቀምበት ይሄ አላቂ ነው። ባይዞ ታዳሽ አይደለም። ካለቀ አለቀ ነው። ስለዚህ በተፈጥሮ ያለ ነው። ሌላው ጋዝ፣ የተፈጥሮ ጋዝ የምንለው ይሄ ለኩኪንግ ለማብሰያነት የምንጠቀመው ለኢነርጂ የምንጠቀመው ጋዝ ማለት ይሄ የተፈጥሮ ጋዝ የሚባለው ማለት ነው። ሌላው ሚኒራል ጎልድ፣ ብረት ምናምን የመሳሰሉት ደግሞ ሚኒራሎች፣ እነዚህም አላቂ ናቸው። ወርቅ ከመሬት ውስጥ ነው የሚወጣው። ወጥቶ ግን ያልቃል። ነን ሪኒብል ታዳሽ አይደለም። ሌላው ካታጎሪ ሞኒታይዝድ እና ነን ሞኒታይዝድ ብለን እንከፍላለን። ሞኒታይዝድ ማለት ብለን የምንከፍለው ሞኒታይዝድ ስንል በብር ወይም በዋጋ ተምነን ልናገኘው የምንችለው ነገር ሪሶርስ ማለት ነው። ለምሳሌ ፎረስት ደን ይጨፈጨፋል። ለምን ለፋብሪካ ግብአትነት ይውላል። ፋብሪኮች ለምን ይገዙታል? ለምሳሌ ይሄንን ለፔፐር መስሪያነት፣ ለወረቀት መስሪያነት፣ ለተለያየ ማገዶነት ዋጋ ተተምኖለት በመሸጥ ፕራይስ ወጥቶለት ለመሸጥ እና ለመግዛት ማቅረብ ማለት ነው። ይሄ ሞኒታይዝድ ይባላል ካታጎሪ። ሌላው ደግሞ ነን ሞኒታይዝድ ለምሳሌ ፍሬሽ ኤር አየር ጥቅም አለው። ከአየር የምናገኛቸው ጥቅሞች አሉ እና ከኦሽን ውቅያኖስ ዝናብን ለማምጣት ይረዳል ባዮሎጂካሊ ብታዩት። ሁለተኛ ለመጓጓዣ ለትራንስፖርቴሽን ይሄ የምታዩቸው በሀገር ውስጥ የምታዩት ሸቀጥ ሁላ ይሄ ሁላ ከውጭ ኢምፖርት የሚደረጉ እቃዎች ሁላ በመርከብ በኦሽን በውቅያኖስ ነው አይደል የሚመጣው። ይሄ ተከፍሎበት አይደለም፣ ፕራይስ ወጥቶለት አይደለም፣ ግን የምናገኘው ጥቅም ነው። ይሄ ነን ሞኒታይዝድ ይባላል። አየርን በብር መተመን ይቻላል? የምንተነፍሰውን አየር የምናገኘውን አየር አንችልም። ስለዚህ ነን ሞኒታይዝድ እና ሞኒታይዝድ በፕራይስ በብር ሊገዛና ሊሸጥ የሚችል ለምሳሌ ፎረስት አርኳችሁ ፎረስትን ለወረቀት መስሪያነት ለፋብሪካዎች ልትሸጡት ትችላላችሁ። ለማገዶነት ልትሸጡት ትችላላችሁ። ለኮንስትራክሽን ልትሸጡት ትችላላችሁ። ስለዚህ ሞኒታይዝድ እና ነን ሞኒታይዝድ ተብሎ ሊከፈል ይችላል። ሌላው ሩራል ኤንድ አርባን ዲቨሎፕመንት ፕሬዠርስ፣ ያ ማለት የከተሞች እድገትና የገጠር እድገት በአካባቢ ላይ የሚያመጣው ተጽዕኖ ምንድን ነው? ሩራል ፎከስ ኦን አግሪካልቸር ፎረስተሪ ኮዝስ ሶይል ኢሮዥን ኤንድ ዲፎረስቴሽንስ ኤንድ ሎስ ኦፍ ፈርቲሊቲ። ያ ማለት ምን ማለት ነው? በገጠሩ ክፍል ላይ ሞሮፍ ግብርናው ላይ አተኩሮ ፎረስተሪ ማለት የደን ልማት ላይ አተኩሮ መስራት በጣም ሶሉሽን ነው ኢንቫይሮንመንትን ከመጠበቅ አንጻር። ለምን? የአፈር መሸርሸርን ከመከላከል አንጻር ሌላው ዲፎረስቴሽን የደን ጭፍጨፋን ከመከላከል አንጻር፣ ለምነትን ከመቀነስ አንጻር በገጠሩ ክፍል ላይ አግሪካልቸርና ፎረስተሪ ላይ ወይም ምርታማነት ላይና ደን ጥበቃ ላይ ማተኮር እነዚህ ነገሮች እንዳይከሰቱ ያደርጋል። አሁን የጠቀስኳቸው ነገሮች በገጠሩ ክፍል የመሬት መሸርሸር ካለ የመሬት ምርታማነት አይኖርም። ስለዚህ እሱን በደን ልማትና በፕሮዳክቲቪቲ ማምጣት ይቻላል። ስለዚህ አካባቢ ተጠበቀ ማለት ነው። ሌላው አርባን ከተሜነት ራፒድ ግሮዝ ሊድስ ቱ ሻንቲ ታውንስ ላክ ኦፍ ሳኒቴሽን ኤንድ ኢንዱስትሪያል ኢሚሽን። ያ ማለት በጣም ፈጣን የሆነ እድገት የከተሞች እድገት ካለ ሻንቲ ታውንስ ይፈጠራል። ሻንቲ ታውንስ ማለት እስለምድ የሆነ ታውን፣ ይሄ ተጠጋግቶ መኖር፣ ይሄ በጣም የተጨናነቁ አካባቢዎችን መፍጠር ማለት ነው። ምንም አይነት ፋሲሊቲ የሌላቸው ይሄ በጣም ተጠጋግተው የሚኖሩ ህዝቦችን መፍጠር ማለት ነው። ለምን? ከገጠር ወደ ከተማ የህዝብ መፍለስ ስለሚኖር ተጠጋግቶ የመኖር ይህ አስጠሊታ መንደሮች መፈጠር ይከሰታል። ምን? በጣም ፈጣን የሆነ እድገት ያለባቸው ከተሞች ላይ። ስለዚህ እነዚህ ደግሞ ምን ይኖራቸዋል? ይሄ መሰረታዊ የሆነ የፍሳሽ እና የደረቅ ቆሻሻ ማስወገድ ሲስተም አይኖርም እዛ አካባቢ ላይ። ያ ደግሞ አካባቢ ይበከላል፣ በሰዎች ላይ የጤና እክል ያደርሳል። ስለዚህ እነዚህን ነገሮች መቆጣጠር መቻል አለበት የከተማ እድገት ማለት ነው። የከተማ እድገትና ኢንቫይሮንመንታል እኩል መሄድ መቻል አለባቸው። አካባቢን ሳይበክል የከተማ እድገት ፕላን በሆነ መንገድ መከሰት መቻል አለበት። ሌላው ኢንዱስትሪያል ኢሚሽን፣ በከተሞች ላይ ከተሞች በተስፋፉ ቁጥር የተለያዩ ኢንዱስትሪዎች አሉ ከተሞች ላይ። ከነሱ የሚወጡ ፍሳሾች፣ ከነሱ የሚወጡ ቆሻሾች አካባቢን ይበክላሉ። ኢንዱስትሪያል ኢሚሽን እንላቸዋለን።
እነዛን ፕሮፐርሊ ማስወገድ ካልተቻለ የአካባቢ ብክለት ያደርሳሉ ማለት ነው። ስለዚህ እነሱንም በተገቢው መንገድ መቆጣጠር ያስፈልጋል ማለት ነው። ምን ሲሆን? ከተማ ሲያድግ። ስለዚህ ከተማ ባደገ ቁጥር እነዚህ ነገሮችን ፕሮፐርሊ ማየት አስፈላጊ ነው። ሌላው ቴክኖሎጂካል ሶሉሽን ዲፕሎይንግ ክሊን ቴክኖሎጂ ቱ ሪዲዩስ ዌስት ኤንድ ፖሊሽን። ይሄ ክሊን ቴክኖሎጂ የምንለው የተለያዩ ቴክኖሎጂዎችን በመጠቀም የተለያዩ ዌስቶችን፣ ፍሳሾችን እና ብክለቶችን መቀነስ ማለት ነው። ቴክኖሎጂ ለምሳሌ ከኢንዱስትሪዎች የሚወጡ ጋዞችን የተለያዩ እነሱን ሊያጠራ የሚችል ነገሮችን በመጠቀም ካርበን እንዳይለቅ ማድረግ፣ ፖሊሽንን መከላከል፣ ከባቢን እንዳይበክል ማድረግ አንደኛው። ሁለተኛው የተለያዩ ከሶላር በከተሞች የተለያዩ ቴክኖሎጂ ማለት የተለያዩ ዌስት የማያደርሱ ኢነርጂዎችን መጠቀም፣ በካይ ነገሮችን የማያደርጉ ለምሳሌ የኤሌክትሪክ መኪናን መጠቀም በከተሞች፣ ከሶላር የሚጠቀም ኢነርጂን መጠቀም፣ ከዊንድ የሚጠቀም ኢነርጂን መጠቀም፣ እንደዚህ አይነት ቴክኖሎጂዎችን በመጠቀም ከባቢን መጠበቅ ይቻላል። በከተሞችም በገጠሮች ከባቢን እንዳይበክሉ ማድረግ ይቻላል። እነዚህ ምን ይባላሉ? ክሊን የሆነ ቴክኖሎጂ ይባላሉ ማለት ነው። እነዚህን በመጠቀም ከባቢን እንዳይበክሉ ማድረግ ይቻላል ማለት ነው። ተማሪዎች እስቲ ይህንን ካለን አንዳንድ ጥያቄዎች እንስራና የዛሬውን እናበቃለን። አንደኛ which of the following is considered biological renewable resource? ባዮሎጂካሊ ታዳሽ የሆነው ሪሶርስ የትኛው ነው? የትኛው ኮንሲደር ይደረጋል ነው? ኤ ሚኒራል፣ ቢ ፎረስት፣ ሲ ኦይል ጋዝ፣ ዲ ናቹራል ጋዝ። ቅድም ምንድን ያልኳችሁ ይሄ ባዮሎጂካል የሚታደስ ሪኒብል ታዳሽ የሆነ ባዮሎጂካሊ ሀብት የትኛው ነው? ሚኒራል ምንድን ነው? ቅድም ብያቸዋለሁ። ታዳሽ ያልሆነ አላቂ ነው ብያቸዋለሁ። ማዕድን አንዴ መሬት ያለውን ማውጣት ብንችል የሚታደስ አይደለም፣ አላቂ ነው። ፎረስትስ ባዮሎጂካሊ ራሱን የሚያድስ ነው ብያቸዋለሁ። ኦይልስ አላቂ ነው። ናቹራል ጋዝ የተፈጥሮ ጋዝ ፔትሮል የምንበሉት የተፈጥሮም ጋዝ አላቂ ናቸው። ስለዚህ የትኛው ነው ባዮሎጂካሊ ራሱን የሚያድስ? ፎረስት ሀብት ነው፣ ይሄ ደን ነው ማለት ነው። ሁለተኛው ዋት ዳዝ ስኬርሲቲ ኢን ኢኮኖሚክስ ኢምፕላይስ? ይሄ ስኬርሲቲ በኢኮኖሚ ምንድን ነው የሚያሳየን? ስኬርሲቲ ማለት ወይም እጥረት ማለት ምንድን ነው በኢኮኖሚክስ የሚያሳየን? ኤ ሪሶርስ አር ኢንፋይናይት አላቂ ያልሆነ ማለት ነው። ሀብት አላቂ ያልሆነ ነው ወይ የሚያሳየን ነው። ቢ ዩዝ ኢዝ ፍሪ በነፃ መጠቀምን ነው ወይ የሚያሳየን ነው። ዩዝ ሪዛልት ኢን ኦፖርቹኒቲ ኮስት ዩዝ ሪዛልቱ ውጤቱ ኦፖርቹኒቲ ኮስት ነው ወይ ስኬርሲቲ ካለ የሚያሳየን ነው። ዲ ፖፑሌሽን ኢን ዲክላይኒንግ ቅድም እንዳልኳችሁ ስኬርሲቲ ካለ ምን አለ ብለናል? ቾይዝ አለ ብለናል። ከቾይዝ ውስጥ ደግሞ ምንን ውጤቱ ምን ይሆናል? ኦፖርቹኒቲ ኮስት አለ ብለናል። ምርጫ አለ፣ አንዱን የመምረጥ ግዴታ አለበት። ስለዚህ ሲ በኢኮኖሚክስ ውስጥ ስኬርሲቲ ካለ ውጤቱ ምን ይሆናል? ኦፖርቹኒቲ ኮስት ይሆናል ማለት ነው። ሲ መልሱ ይሆናል ማለት ነው። ተማሪዎች አመሰግናለሁ። በቀጣይ ሁለተኛውን ፖርሽን እናያለን።